እኔ ኢትዮጵያዊ ነኝ ቻይናዊ አይደለም በረሮ አልበላም አንድ እንቁላል ኖሮ ሶስት በረሮ ካለታለ ዶሮ ወጥ ነው አቤላ ሲጀመር በጣም ይቅርታ ማለት የለባችሁ እነሱ ማለት ነው አንተ ነህ ይቅርታ መጠየቅ ያለብህ ምን አረኩኝ ይቅርታ መጠየቅ ፊት ለፊት የሚናገር ሰው አይወደድም አይሽ ሰላም እንዴት ናችሁ ውድ የቃልቱ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሳኤ በዓል አደረሳችሁ አደረሰን ቤቲና አቤል ጋር እንግዲህ ዛሬ ጥሩ ጊዜ አሳልፈን ነበር አሁን እንግዲህ የኔ ደግሞ ቃል በገባሁት መሰረት ጥፍጥ ያለ ዶሮ ወጤ እስኪ ልጋብዛችሁ ተጋበዙልኝ እስኪ እንግዲህ ሳይቀመስ ጥፍጥ ያለ ዶሮ ወጥ እና ያለኝ እንግዲህ እስኪ እንግዲህ ያው መጀመሪያ ዳቦ ብሎ ነገር የለም እኔ ቃል ገብቻለሁ ዶሮ ወጤ አይ ያው እናንተ በርግጥ እኔ አንድ ቁርጤ ነው ብላችሁ ነበር ታው እኔ በእውነት ብሎ ነገር የለም ቆንጆ ዳቦ ነው በነገራችን ላይ ባለሙያ ነኝ ብዬ ተናግሬያለሁ እስከዚህም ላይ ተመሰክራላችሁ አረ በጣም ባለሙያ አይደለችም እሺ አረ ጨምር እኔ ላግዝሽ ቢያንስ አንችላለን እሺ ማሪ ያው እንግዲህ ፈራሰኛ አባወራ እንግዲህ የለም ያው ፊልድ አረ በቃ አለ እኮ እንቁላል አንቺም ያጃቃ ልታቀፋቸው ትንሽ በዚች ጋር እንድታቀፈው ነው ምንድነው ቃል ያርግ ያለው በቃ አረ አልጫ አንተን አርጋለሁ አልጫ ብዙም አይደለም አረ ተው እሺ ትንሽ እሺ እንደው የትኛው ነው ብትባሉ እንኳን ለጥያቄ ለመልስ ጥብስስ አርጋለሁ አረ አቤሎ አይሆንሽ ግን እንጀራ ጨምር አይ ሁለት ቁርጥ አረኩ እኮ ይበቃል አረ ከተቀበለኝ እኔም ያው እናንተ ቤት በልቼ ታግቤያለሁ ግን ሙያዬን አብሬ ለማድነቅ የተደነቀለት 5 ስታር ምናምን ያለው ሙያ እና ያዋለን እንግዲህ በስማው ለፈስ ቅዱስ አረውና ስለዚህ እስኪ ከእንቁላሉ ነው መጀመር እንቁላልማ አቤልና እንቁላል ከእንቁላሉ ነው መጀመር ነቢያት ግን ብትበላ ብዬ ነብትበል ነው ቡና እውነትም ጥፍጥ ያለ እንቁላል እንቁላሉ ነው የጣፈጠ ጥፍጥ ያለ እንቁላል ካሜራማናችንም ያው እንግዲህ ከካሜራ ጀርባ እሱ በቪዲዮ እያየዛ ይብላ ከኛ ላይ ዘይወርሳለ ቢሻዬ ቢሽኪ ይሄው ነው አይ ቆንጆ ነው ድካም እንዴት ነበር ኡይ የዶሮውን አዳራይተሽ ነው የቃል ቤተሰቦች እንብላ ብለናል እንብላ ቃልዬ ባለሙያ ነች አይደለችም የሚለው እኛን እንመስከር ያለብን ያው እናንተ ስላልቀመሳችሁ ስለማታውቁት እኛን መሰክራለን ብሉልኝ እስኪ ጣላ ውሃ ጣላ አለ እንጆ ምን ይቀዳል ጣላ እንጣጣለን እኮ ጣላ እሺ እንጣጣለን በእውነት ቃልዬሞች ቆንጆ ነው እኔ እኮ በጣም ባለቤቴ ሙያዬን አይቶ ነው ያገባኝ ልትይ ነው በጣም ነው አጣባርጊና ቢያን ቡና ያው እናንተ ቡና ብዙም አይደላችሁ እስኪ ቡና እንኳን ልጋብዛችሁ ብዬ ደከም ብሎ ወጡ ምንድን ነው ምን ነው በረሮ ሽንኩርት አንዴ እየተንቀሳቀሰ እኮ ነው እስኪ ይሄው እንዴ ሽንኩርት ቃልዬ ተይ እንጂ እንዴ ዶሮ ወጥ ነው ልታበይን በረሮ ወጥ ነው ልታበይን
እንዴ በስመ አብ ወልድ እንዴ ገና ሳልጥቀምሰው ነው እንዳቤሎ አረ ሽንኩርት ነው ይሄው እየተንቀሳቀሰ አታም እቺ ይሄ እስኪ አረ ሽንኩርት 3 በረሮ በስመ አብ ወልድ እንደዚህ አሁን በአጋጣሚ አረ ተይ በእናትሽ አትንኪ አንቺ አትንኪ በእናትሽ እንዴ ምን እንዳቤሎ ምን ነው እኔ ራሴ እኮ ነኝ ሰራው አረጋልኝ በስመ አብ ምን ሆነሽ እንደዚህ አይቀርብም እንዴ ምን ሆነሽ በእናትሽ ካሜራውን አጥፋው አንተ ደግሞ እንዴ ለምን አቤሎ እንዴ አረ በስመ አብ ነገር ነው የምትሰል አይሁን እንዴ ራሴ ተጠንቅቄ እኮ ነው የሰራሁት እንዴት አይደለም ሽንኩርት ነው አቤሎ የሚሆነው እንዴ እኔ እኮ ተጠንቅቄ ይሄው ተመልከቹ ይሄው እያሳየውሽ ያቸው እስኪ ሽንኩርት እንደነ ሽንኩርት አለ እንዴ ምን ችግር አለው በረሮ ምን ችግር ወይኔ ጉዴ ፈላ እንዴ ተጠንቅቄ ነበር ቃል ችግር የለውም ምን እንዴ ዶሮ ወጥ ነው ብሎ ያለችው አይደል ምን አይደለም ምን ቤት የለም እንዴ እና በረሮ ብላ ያልሽ ነው እንዴ አንቺ ደግሞ ረበስ ማሙሉ መንፈስ ቅዱስ አቤሎ ተፍጥ ያለ ወጤን በረሮ ድንቄም ተፍጥ ያለ ወጤ እንደዚህ ማሙሉ መንፈስ ቅዱስ አረንተን ነው የሚሆነው አቤሎ ይቅርታ ይሄው እስኪ ከንቱ አይደለም ገብርኤል ምን ሆነ ነው ማስበህ ነው አንተ እንደዚህ አይነት ወጥ አይደለም አንተ ምንድነው አይደለም ቤተልሔም እንደዚህ ይባላል እንደዚህ በረሮ ወጥ የበረሮ ወጥ አይደለም ይባላል እንደዚህ ምን ብሉ ያልሽ እኔን ነው እንዴ ከቤት እኮ ተተን ምን መጣው እኮ ያጋጥማል እኮ አንተ ቤት ግብዣ ነው ብለን እንዴና በረሮ ነው እንዴ የምንጋበዘው አንቺ ደግሞ ምንድነው ያጋጥማል ወደዛ ጥሎ ምን ብታከኛ ታዲያ ምን አሁን እንደዚህ እና በረሮ ያለበት ወጥ ብላ ያልሽ ነው ወይ አቤሎ በቃ ወይ እንዴት ገባ እንዴት በረሮ ደግሞ ኖርማል ምን ችግር አለው በረሮ ቢገኝበት እንዴ ሞያለኝ ያልሽ ይሄንን እቺ አይደለም በእናትሽ በዓል አይደል እንዴ በበዓል ቀን በረሮ ታበላናለች እንዴ በረሮ አይ አቤሎ ወይ እንዴት እንደገባ አላውቅም እንጂ እኔ እኮ ራሴ ተጠቅቄ እኮ ነው የሰራሁት ወይኔ ሳላውቀው በልቼውስ ቢሆን ይቅርታ በቃ አቤሎ ኧረ በእናትህ ይቅርታ በማርያም ፕሮግራም እኮ ነው በረሮ ብላ ያልሽ ነው እንዴ አንቺ ብትሆኚ በረሮ እንደዚህ ታረጋለሽ እንዴ ምን ችግር አለው እንዴ ያጋጥማል እኮ ወይ አቤሎ በቅዱስ ገብርኤል ምን ችግር አለው ወይ ተው በቃ እሺ በቃ አርቶ በቃ በማርያም ይቅርታ በጣም እሺ ሌላ ወጣ ቀር ኧረ እኔ አልበላም ከዚህ በኋላ ከሌላ ወይ እንጀራ ላይ ወይ ሌላ ወጣ በማርያም ሌላ በረሮ እንደገና ልብላ ብላ ያልሽኝ ነው እንዴ አቤል ትክክል ኧረ እኔ አልበላም ምን ሆነሽ ነው ቤተልሔም እንዴ ያጋጥማል ይሄው እኮ እንዴ አይንሽ አይም እንደ አንቺ 3 በረሮ ይቻል 10 ኤዋት በል እና ወደዛ መጣላ አትችልም ምን አሁን እሷን እንትን ትላለህ አንተ ሸማ ይዘህ አይደለም ቤተልሔም ይባላል እንዴ እንደዚህ እሷ ለኛ ብላ ጋብዛ ሲጀመር በረሮ ምን ችግር አለው ምን ችግር አለው እንደዚህ አይነት ነገር ምግብ ላይ ሲገኝ እንትን ይላል አንደኛ ፕሮግራሙን ያበላሽ እኮ እሷ ለኛ ብላ ፕሮግራሙን አጥፋው ይላል እኮ ቢያጠፋውም እንደዚህ አይባልም ሌላ ፕሮግራም መስራት ይቻላል ከምግብ ውጪ ነው ያለው ይቀየራታል አለበለዚያ ሌላ ፕሮግራም ካለ ቀረጭ እንጂ እኔን አልቀርጽም በማርያም ኧረ እኔን አልሰራም እንዴ ከዚህ በኋላ ሲቀጥል ደግሞ እኮ ሳይድ ኢፌክት የለውም እኮ እኔ አልሰራም አጥፍተዋል አይደል አንተ በማርያም ይሄን እንትን እንዳትዪ እንዴ እንደዚህ በረሮ እየበላ ምንድነው ፕሮግራሙ አንዴ ችግር የለውም መጥፋቱ ካሜራ ችግር የለውም እኔ አሁን ከዚህ በኋላ የምታቀርቢው ምግብ አልበላም እኔ በረሮ በቃ አፒታይት እሺ የትኛው ላይ ነው ያገኘው የትኛው ይቀር አቤሎ ይሄው አታያቸውም እንዴ እኔ ቆይ እኮ እሺ ቀይወጡ ይቀር ኧረ እናንተ ደፋሩ ኧረ በማርያም አቤሎ በማርያም እንዴ እኮ ቀይወጡ ይቀር በማርያም እሺ ይቅርታ ባል ነው አይደል በረሮ ብላ ነው የምትይኝ ይቀር የምትይኝ እኮ ይቅርታ ያኮ በቃ ቀረ አቤሎ በማርያም ያትርገጭኝ አንቺ ታይ እንዴ በቃ ምን ሆነሻል አይደል የሷ ፕሮግራም እንዲደምቅ ታዲያ እኔ በረሮ እየበላው ኧረ በእናትሽ ልክ አይደል ምን ችግር አለው በዛ ጋር መጣላችሁ አልበላም ምን ችግር አለው በረሮ በቃ ሌላ ፕሮግራም ካሰበሽ ሌላ ፕሮግራም ማንኛውም እኛም ቤት ቢገኝ ሌላ ፕሮግራም ካሰበሽ ትስራ ለምንድን ነው ሌላ እኔን ፕሮግራም አልችልም እንሰራዋለን ቀይረን ሳህን ቀይረን እንሰራዋለን ሳህኑ ልቀይር አቤሎ በቃ ይቅርታ እኔ አልበላም እንዴ አንቺን በረሮ ብላ ያልሽኝ ነው ታዩ አይደለም ያገኘው ወጥ እኮ ይቀየር እንጀራው ይቀየራል እኮ አቤል በማርያም በረሮ እንዳለ እኮ ወጡ በበረሮ ነው ይሄው 3 በረሮ አንድ ወጥ ላይ ይገኛል አንድ እንትን ላይ ይቅርታ ደግሞ እኮ ሳይድ ኢፌክት የለውም እኮ በረሮ እኮ ሳይድ ኢፌክት የለውም ይቅርታ በጣም ማርያም እሺ በቃ ቃል ያትጨናነቂ ያጋጥማል እኮ በእኔ ቤት እንትን የሚል ነገር ነው ምንም ችግር የለውም አንቺ አትጨናነቂ ማርያም ነው እሱ ዝም ብሎ ሲያካብል ነው አረ ልክ አይደለም ቤተልሔም እንዴ እንደዚህ አይነት እንዴ እኛም ጋር የሚገኝ ነገር ነው እንዴ አትጨናነቂ እኔ ቃል ላሳቅቅሽ ፈልጌ ምናምን አይደለም እንቀጥለዋለን ይረጋጋ ታዩ ፕሮግራሙን እኔ ላሳቅሽ ፈልጌ አይደለም የምር ግን እንደዚህ አይደረግም ዶሮ ወጥ ብሉ
መጀመሪያ ብትነግሪኝ እሺ አምነንበት ብንመጣ በረሮ ምን በረሮ አለ ብዬ እኔ እንዴት ነው ማሳምኝ የማመጣው አቤል እንዴት በረሮ ብላላ በረሮ ወጣለ በቃ እንደዚህ ይሻላል በቃ እና ታዲያ አሁን አቤል ዝምበል ከኔ እዚህ ጋር ተመልከቺ ስማ ዝምበል አንድ እንቁላል ኖሮ 3 በረሮ ካለ ታዲያ ዶሮ ወጥ ነው አራቢሮ በክቱስ እንደዚህ አይባልም በማርያም ልቀይርሽ አረን ያልበላ የምር ነው ያልበላ አለ የታየው በቃ ታየው ይረጋጋስ ወይ ከፈለጋችሁ ለታችሁ ስሩ እንጂ እኔ እንዴ ስሩ ማለት ነው አብረን መስራት እያየሽው አይደል ይኸውልሽ አንድ አጥንት አንድ እንቁላል 3 በረሮ ችግር የለውም ይሄ ኖርማል በቃ ኖርማል እንደዚህ ይባላል ሲጀመር አንተ እኔ እኮ ደግሞ አይተሽኛል እኮ በሽታ እኮ ነው ሆዴ ሞላኛ ብለህ አታውቅም እኔ ግራ ገብቶኝ ነው እኔ ደንግጬ እኮ ነው ሳይወጣ 3 እኔ ነኝ ያለ በረሮ አሁን በዚህ ነገር አንከራከር አረ ወይኔ እኔ ነኝ ያለ ዶሮ ራሱ ትልቅ አይደለም እንደ በረሮ ኧረ በእናትህ ሞተ ደዛ እስኪ እስኪ ይታይሻል አቤል በቃ ይሳ ነቢያት እስኪ ይታያል በረሮ በማርያም ልቀይረው በማርያም እሺ በቃ አምኛለሁ እኮ ለምንድን ነው ወጡና የማይቀየር ብላ ይባላል እንዴ አይደለም በቃ ይቅርታ አልኩ አይደል አቤሉ በማርያም እኮ እሺ ይቅርታው ለምን በረሮ ብላ በቃ እሺ ይውጣ በቃ ይነሳሽ በቃ እንዴት እንበላለን ማለት ታዲያ ፕሮግራም ስታስተካክል አስተካክለሽ መቅረጽ ነው እንጂ እንደዚህ እኔ ትክክል አይደለም ማርያምን አቤላ የምታደርገው ነገር ትክክል አይደለም ኧረ ተይ በእናትሽ እንደዚህ የለም እንዴ እንደዚህ የምር ስነ ስርዓት ይኖር ስነ ስርዓት ወይ ተጋብዤ ነው የመጣሁት እና ብትጋበዙ ወደዛ እና በረሮ ግብዣ ነው እንዴ በረሮ ነው ማለት ያጋጥማል ምንድነው ሰው ሁሉ እንትን ንጹህ ነው ምን ሆነሻል ጤና እኮ አይደለም ያጋጥማል እንዳጋጣሚ አድርገው ገብተው ይችላል ችግር አለው የኛም ቤት የሚፈጠር ነገር እኮ ምንም አላልኩም አሁን ድጋሚ አልበላም አቤል አልበላሁም እኮ አቤል ምን ችግር አለው በማርያም እናንተ ቻይናው ያረጋችሁኝ እንዴ እኔ በረሮ የምበላው ብላው የምትሉኝ እንዴ ብለው አላልኩም በማርያም ይቅርታ ነው ያልኩት ኧረ ቻይናዊ ነው ያረጋችሁኝ እኮ በቃ በረሮ ነው ምን ችግር ብላው አልተባልክም ለምን በጎን እንደ አይነት አታቀርቢውም ታዲያ ብለው አላለችም ልቀይርልህ ሳን ያለች ብለው አይደለም ማለት ነው ወይ በአይነት እንትን አድርገሽ ጠበስ አድርገሽ አቅርቢያቸው እንደዚህ አንተ ጋር 3 ሲገኝ ለምን አይገኝም ለምን አንድ እንትን አይልም ምን አውቃለሁ 3ቱን ውጠሽስ ቢሆን እስካሁን ወሬኛ ሳለት በላ ውጠሽ ሆናል በቃ ዝም በላው ሽንኩርት ነው ብለሽ ይሄንንም እኮ ሳሳይሽን ያመንሽው ሽንኩርት ብለሽ ነበር የጠቆረ ሽንኩርት መስሎሽ 3 በረሮ ሽንቅመሽ እሺ አሁን ተረጋጋና በቃ ወደ ስራችን እንገባለን ዝም በላ እኔ ኢትዮጵያዊ ነኝ ቻይናዊ አይደለም በረሮ አልበላም በቃ እሷ እንዲከፋት ብዬ እንድትደሰት ብዬ ማረገው ነገር ምንም የለም እንዲከፋትም አልፈልግም ገብቶሻል ብትደሰት ደስ ይለኛል የሷ ደስታ እኮ ነው እና ታዲያ እሷን ለማስደሰት እኔ ቻይናዊ መሆን አለብኝ እንዴ በረሮ ጊንጥ ምናምን መብላት አለብኝ እንዴ አይደብራችሁም እንዴ እናንተ ቢላት አንቺ የበላሽው እስካሁን 3 አለ ሌላም ካገኘሽ ቢ እንቁላሉ ራሱ የዶሮ ነው ብዙ ያወራን መሰለህ ማለት እኔ በዚህ አይነት እንቁላሉ ራሱ የዶሮ መሆኑን እንዴ እስኪ ነቢያት ይታይሻል ይታይሻል 3 በረሮ እንደዚህ እብድብድም ያልበረሮ እሺ ቀይርላ አልፈልግም ምን ያልበላ ይቀየርል የምትሉኝ ነገር እኮ ነው የሚያናደው ደግሞ አክብሮት እንዴ ነው እንዴ ዶሮ ላይ ይሆናል ስጋ ወጡ ላይ ባትበላም እንደዚህ እንዴ ይዘጋል እኮ ስንት ነገር የሆነ ነገር እንኳን ስታይ እኮ እንትን ይላል እኮ ይቆልፋል እኮ ምን ማለት ነው ግን ይቀጥልሽ እኮ ምን ሆናችሁ ነው እናንተ በልታችኋል እንዴ እናንተ አንቺን በልተሻል በረሮ ማለት ነው ከዚህ በላይ ምን ያርጋል ተላምዳችኋል በጣም ይቅርታ በላይ ምን አለ አቤላ ሲጀመር በጣም ይቅርታ ማለት የለባችሁ እነሱ ማለት ነው አንተ ነው ይቅርታ መጠየቅ ያለብህ ምን አረኩኝ ይቅርታ መጠየቅ ፊት ለፊት የሚናገር ሰው አይወደድም አይሽ በረሮ አገኘው እኔ አልበላም ስርዓት የሚባል ነገር አለ ክብር የሚባል ነገር አለ ገባ ይሄ በማንኛውም ቤትና በሁሉም ስህተት የሚፈጠር ነገር ነው በቃ ችግር የለም ለድምቀቱ ለስርዓቱ ድምቀት ጠቅልዬ ላጉረስሽ በረሮ በያ አቤላ በእግዚአብሔር ስርዓት እንዲኖረኝ በረሮ ጠቅልዬ ልጉረስ እንዲህ ነው እንዴ ስርዓት እኮ እንዴ ይሄው አይነሽ አይም እንዴ ይሄው እኮ አንደኛው በረሮ ይሄው አወጣልሻለሁ 3ቱንም ይሄው ይንቀሳቀሳል ጭራሽ አንደኛው እንዴ አይም ማረግሽ ነው ከዶሮ ጋር በረሮ አርገሽ እንትን ምትይ እኔ በቃኝ እኔ ከዚህ በላይ እንትን አለ እሺ በቃ ይቅርታ ፕሮግራም ቀርጭ ሆነ ቅረጭ እኔ ለዚህ ለፕሮግራምሽ ድምቀት ብዬ ነው በረሮ አለ ታልኩኝ እኮ አቤለው እሺ በቃ እንዴ በጣም እንትን ነው ቤት እያስጨነቅኩሽ በቃ እንደ አንቺ ነሽ እንጂ እኔ በጣም እየገረመኝ እኮ ነው ቃልዬ
ለማንኛውም እናንተ ብሉ። እኔ ፕራንክ እያረኳችሁ ነው። በረሮን ራሴን የጨመርኩት በፌስታል ሆን ብዬ አዘጋጅቼ ነው። ጫፍ ላይ ነው የጨመርኳት፣ ደግሞ ወደ ውስጥ አይደለም። ኧረ በስመ አብ ቢሉ ማርያምን በጣም ነው እንትን ያልኩት። በጣም የምር ጫፍ ላይ አድርጌ ያደርኩት እኔ ልጅ እንትን እያለቀሰች አይተሻል እንዴት እንዳደርኩ ተጠንቅቄ እንደሰራው ማርያምንና ግርም ነው ያለኝ የምር በጣም የምር ከማግኘቱ በእጁ እንዲህ የሚያደርገው ነገር ለመሰለሽ። አይ እኔ ኖርማሊ ችግር የለብኝም እንደዚህ አውቄ እሷን ላሳቃት ብዬ ነውና ለምን ፕራንክ በዚሁ አርጊያት ደመቅ ለምን አላረግላትም ብዬ ነው። ገብቶሻል? ፕሮግራሙን ትንሽ ቤተሰብ እንግዲህ የደመቀ ይመስለኛል። ፕራንክ እንዴት ነው? አሪፍ ይመስለኛል። የሰው ልጅ እኮ ሆዱ ሲሞላ ታንቆት ነው አይደለም። ምን መሰለሽ ዝም ብዬ ያሰብኩትኝና ለምን በዚሁ ቃልዬን ፕራንክ አላረጋትም፣ ቤቲንም በዛው ፕራንክ አረጋም፣ ሁለቱንም ፕራንክ አረጋቸዋለሁ ቢያሰብኩኝ በፌስታል አሬስ ቢቀርሽ በረሮ የሚጠፋበት ቤት በስማም ደግሞ የለፍልፍ ይል አይ ምን መሰለሽ እንትና ያረኳቸው እዚህ ጫፍ ላይ ያረኩኝና በእጄ ወጥ እንደዚህ አድርጌ አስነካዋቸው። አላያችሁኝም እናንተ፣ ለዛ ነው አቤል በጣም ተጫወትክብን። ካሜራ መቼም አላቋረጥኩም ማለት አቋርጠዋል። እንዳታቋርጥ ቀልዴን ነው። እሱም ደንግጦ ያየኛል። አይ ብሉ ብሉ፣ እኔ እጄን ታጥቤ እበላለሁ። ያዛችሁ ገፈፍ አድርጌ እነዚህን እበላለሁ። ኧረ በስመ አብ ቻይናዊ ነው ያዛችሁ። ቻይና ሲል ቻይናዎቹ ይበላሉ እንዴ እያልኩ ደግሞ በቆሎ መልክ ይቀርብልሻል። እዛማ በቆሎ በቋንጣ ስሚ በረሮ ለብለብ በረሮ ኩልስፓኛ ምናምን ነው የሚቀርብልሽ። እነሱ ጋር እኮ ችግር የለም። አሁን ፍስቅዱስ የምር በጣም ነው የደነገጥኩት። ግን አቤል ወይ ግን እንደዚህ አይነት ነገር ግን ቆይ እንግዲህ ነው ተለመደ ተጀመረ። አይ ግድ ነው አንዳንዴ ያስፈልጋል፣ እንዲህ ቆሌ መግፈፍ ያስፈልጋልና የቃል ቤተሰቦች የተሳካልኝ ይመስለኛል። ቆንጆ ፕራንክ ያረኳት ይመስለኛል። ትንሽ ሙዱን ቀየር አረኩብሽ አይደል? አረ በጣም የምር በጣም ነው እንትን ያለኝ የምር ወፍስማ። አይ ብሉ ብሉ እናንተ፣ እኔ የጨመርኳቸው በረሮችንም ጨምራ ብላ ያመጣቸው ብላይል ምን ችግር አለው? ምን ችግር አሁን ተቀበል ያጎርሳታ ያመጣ ቢቢ ያው ችግር አለው ብላለች። በጣም ነበር የምር በጣም ይቅርታ። በኋላ አስቸግርሽ እንግዲህ በረሮችን እንዳልበላ እስኪ ዋምጭ እናቴ እንዴ አሽቷቸዋል እኮ ነው እንዴ? አዎ እንዴ። አይ በርግጥ ደረቅ ያሉ ናቸው። የቋንጣዎቹ ነው ያመጣቸው። ከቻይና ሬስቶራንት ነው ያዘዝኳቸው። ደረቅ ያሉ ናቸው። አንደኛዋ ግን ትንቀሳቀሳለች የምር ነው። እንዳትገባ አንዛ ውስጥ እናብራ። በረሮ ከሞተ በኋላ ይነሳል። እንግዲህ ወደ ቤተሰቦቻችን ያው ፕራንካችን ይመስል ነበር። ቆንጆ ፕራንክ ያረኳቸው ይመስለኛል። ቃልዬ ካሰበችው ውጪ የሄደ ይመስለኛል ፕሮግራሙ። በጣም ቆንጆ ፕሮግራም ነው። ምግቡ በጣም አሪፍ ነው። ቆንጆ የበዓል ፕሮግራም ነበር የነበረው። ምግቧ በጣም ይጣፍጣል፣ አሪፍ ነው። እኔ ደግሞ በዚህ ላይ ትንሽ ጨመር አድርጌ ፕራንክ አድርጌያቸዋለሁ። ትንሽ ቆሌዋ ግፍፍ ብሎ እስካሁን የምር ደንግጫለሁ። የምር አልተመለሰም እስካሁን እና በጣም አሪፍ ፕሮግራም ይመስለኛል። እንግዲህ ቤተሰቦቻችን ይሄንን ቪዲዮ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። ሰብስክራይብ ማድረግም እንዳትረሱ። ቪዲዮን ከወደዳችሁት ደግሞ ኮሜንት ላይ ጻፉልኝ። ትችላለህ አቤል በሉልኝ። አረ ከዚህ በላይ ምን እንደኔ ቆይ ጠብቅ አገኛለሁ አቤል የምር ሴት አይግጣም። ለዛሬ በረሮ ብሉ እንጂ ችግር የለም። ለማንኛውም ቤተሰቦቻችን እንግዲህ በቃል ዩቲዩብ አቤላን የተቆጣጠረው ፕሮግራሙና በቃ እኔ ነኝ። አይ ለምን ፕሮግራሙ እንዲያላርጉ አስቤ ነው መጀመሪያ ተዘጋጅቼ የመጣሁልሽ። የምሬን ነውና ለማንኛውም ቤተሰቦቻችን ፕራንክ የተሳካልኝ ይመስለኛል። ቆንጆ ቪዲዮ ነው ብዬ ተስፋ አደርጋለሁ። በቀጣይ በቃል ዩቲዩብ በቆንጆ ፕሮግራም ይዛላችሁ ቆንጆ ቪዲዮ ይዛላችሁ ትመጣለች። እስከዛው ግን መልካም የትንሳኤ በዓል ይሆንላችሁ እያለን እንሰናበታለን። ቤት ውስጥ እኔና ቤላ እንዘጋዋለን።